what is debit and credit rule of debit እና credit ምንድናቸው debit ከየት ነው የመጣው credit ከየት ነው የመጣው የሚለውን እንየው መጀመሪያ debit እና credit የሚባሉ ወርዶች የመጡት ከላቲን ወርድ ሲሆን ስለዚህ debit የምንለው debere የምንለው so it's indication of the liability የሚያሳይ መሆኑ ነው ስለዚህ it is debere የምንለው so debit ከሚለው ነው የመጣው credit የምንለው ደግሞ creditor የምንለው ነገር ነው የመጣው ስለዚህ creditor የምንለው ደግሞ trust ወይም believing ወይም ማመን የምንለው ነገር ላይ የመጣ ሲሆን ስለዚህ እነዚህ ሁለት ላቲን ወርዶች ናቸው ማለት ነው ነገር ግን ይሄ ዴቢት እና ክሬዲት ዘ ኦሪጂናል ዴፊኒሽናቸው ነው ግን በአካውንቲንግ ስናይ ዴቢት እና ክሬዲት ምንድናቸው አሁን ብዙ ጊዜ እዚህ ጋር ነው ዴቢት እና ክሬዲት ዴፊኒሽናቸው ምንድነው የሚለውን እንዴም ባዘዌ ዴቢት እና ክሬዲት በአካውንቲንግ ላይ ሌላ ለየት ያለ ምንም አይነት ዴፊኒሽን የላቸውም አንዳንድ ተማሪ ለምሳሌ ዴቢት ማለት ብድር ወይም ክሬዲት ማለት አበዳሪ ምናምን ብሎ በዛ ኮንሰፕት ይወስዳልና ዴቢት እና ክሬዲት የምንለው ፖዚሽን ነው እንጂ ኔጌቲቭ ወይም ፖዚቲቭ ማለትም አይደለም ኢንክሪዚንግ ወይም ዲክሪዚንግ ማለትም አይደለም ለምሳሌ አንዳንዴ ዴቢት ሲባል ፖዚቲቭ እና ኢንክሪዚንግ ብሎ የሚወስዱ አሉ ክሬዲት የምንለው ደግሞ ኔጌቲቭ እና ዲክሪዚንግ ብሎ የሚወስዱ አሉ ስለዚህ በአካውንቲንግ ላይ ዴቢት እና ክሬዲት የምንለው does not mean increasing or decreasing መጨመር ወይም መቀነስ አይደለም ስፔሲፊካሊ ወይም ኔጌቲቭ ወይም ፖዚቲቭ ማለት አይደለም ስለዚህ ምንድናቸው የአካውንቲንግ ፖዚሽን ናቸው ማለት ነው ስለዚህ አካውንቲንግ ፖዚሽን ማለት አንድ ትራንዛክሽን ሲፈጸም የሚመዘግቡበት ዳይሬክሽን ማለት ነው ስለዚህ ሲምፕሊ the debit የምንለው the left side ወይም በግራ የምንለውና ከዛ በኋላ ክሬዲት የምንለው ደግሞ the right side ወይም ደግሞ በቀኝ የምንለው ነው እንጂ የሚገልጹት is increasing ወይ decreasing ወይ ኔጌቲቭ ወይ ፖዚቲቭ ማለት አይደለም ማለት ነው አንድ ትራንዛክሽን ሲፈጸም የሚመዘግቡበት ዳይሬክሽን ወይም ፖዚሽን ማለት ነው ለምሳሌ ዴቢት ስንል the left side of the account የአካውንቱ ሌፍት ሳይድ ሲሆን ክሬዲት ስንል ደግሞ the right side of the account ነው እንጂ ከዚህ ውጪ ሌላ ትርጉም የላቸው ማለት ነው ስለዚህ መጨመር መቀነስ የምንለው ነገር እያንዳንዳቸው አካውንቶች ላይ ዲፔንድ የሚሆናል ማለት ለምሳሌ 5 አካውንቶች አሉን አሴት አለ ሊያቢሊቲ አለ ከዛ ካፒታል ወይም ደግሞ ኦነርስ ኢኩዊቲ የምንላለ ከዛ በኋላ ሬቬኒው እና ኤክስፔንስ የምንላቸው ማለት ነው ስለዚህ እነዚህ አካውንቶች ላይ ነው እንጂ ኢንክሪዝመንት እና ዲክሪዝመንቱ የሚወሰነው ከዚህ ውጪ ግን ኢንክሪዝ ነው ለምሳሌ አሴት ኢንክሪዝ ነውና በሊያቢሊቲ ስለዚህ ኢንክሪዝመንታቸውና ዲክሪዝመንታቸው በአካውንት ላይ ዲፔንድ የሚሆን